ዛሬ ምሽት በአውሮፓ ሻምፒዮንስ ሊግ ተጠባቂ ጨዋታዎች ይካሄዳሉ። በፓርክ ዴስ ፕሪንስስ ፓሪስ ሰን ጀርሜን ከሊቨርፑል የሚያደርጉት ጨዋታ ይጠበቃል። ከጨዋታው በፊት የሊቨርፑል አሰልጣኝ አርነ ስሎት እንደተናገሩት ከፒኤስጂ ጋር ለመጫወት ሁለተኛ እድል ማግኘታችን ጥሩ ነገር ነው። በጨዋታው ብዙ ነገሮች ሊከሰቱ ይችላሉ ብለዋል ስሎት። ወጥነት የጎደለው የውድድር ዘመን በሊቨርፑል ታሪክ ውስጥ እንዳለ አስባለሁ። ይህ ክለብ አስቸጋሪ ጊዜያትን አሳልፏል። ዛሬ ፒኤስጂን ለማሸነፍ ተዘጋጅተናል። እነሱ ጥሩ ቡድን መሆናቸውን እናውቃለን። ኢሳቅ በዛሬው ጨዋታ ላይ አይሰለፍም፣ ከጉዳት ሲመለስ ግን ሚና ይኖረዋል ሲሉ ስሎት ተናግረዋል። የፒኤስጂ አሰልጣኝ ሉዊስ ኤንሪኬ በበኩላቸው ሊቨርፑል ታላቅ ክለብ ነው፣ አጥቅተን እንጫወታለን፣ እኛ በጥሩ በራስ መተማመን ላይ እንገኛለን በማለት ስፔናዊ አሰልጣኝ ገልጸዋል። በስፖቲፋይ ካምፕኑ ባርሴሎና ከአትሌቲኮ ማድሪድ ጋር ጨዋታቸውን እያደርጋሉ። 4 ሰዓት ሲል ጨዋታው ይጀምራል። የባርሴሎና አሰልጣኝ ሃንስ ዲተር ፍሊክ ከባድ ጨዋታ ይሆናል፣ ከአትሌቲኮ ጋር በተደጋጋሚ መገናኘታችን ለዛሬው ጨዋታ ላይ የሚፈጥረው ተጽዕኖ የለም፣ በጨዋታው ላይ እናተኩራለን በማለት ተናግረዋል። ዲየጎ ሲሞኒ ባርሴሎናን እንደምናሸንፍ ማመን አለብን፣ ባርሴሎና ታላቅ ክለብ ነው፣ ግን ለማሸነፍ እዚህ ስቴዲየም ተገኝተናል ሲሉ ዲየጎ ሲሞኒ ተናግረዋል። አጫጭር መረጃዎችን እንመልከት። ጆ ፔድሮ የመጋቢት ወር የቼልሲ ምርጥ ተጫዋች በመባል ተመርጧል። በጣም ደስተኛ ነኝ፣ ለመረጣችሁኝ በሙሉ አመሰግናለሁ በማለት ጆ ፔድሮ መልእክቱን አስተላልፏል። ኤንዞ ፈርናንዴዝ እና ጋር ናቸው ተከታዩን ደረጃ ይዘው አጠናቀዋል። ከስፔኑ ሌጋኔስ የጀርመኑ ክለብ አርቢ ላይፕዚግን በመቀላቀል በቡንደስሊጋው ጥሩ ጊዜን እያሳለፈ የሚገኘው የ19 ዓመቱ ኮትዲቫራዊ የክንፍ መስመር ተጫዋች ያን ዲዮማንዴ ታላላቅ ክለቦች ትኩረትን ስበዋል ተብሏል። ከዚህ ጋርም ተይዞ የ19 ዓመቱ ኮትዲቫራዊ ተጫዋች ዲዮማንዴ ሀገርን ወክሎ በአፍሪካ ዋንጫው ላይ መጫወትም ችሏል። የስፔን ሚዲያዎች እንደዘገቡት ሊቨርፑልና ቼልሲ የአርቢ ላይፕዚግን ኮትዲቫራዊ የመስመር አጥቂ ያን ዲዮማንዴን ለማስፈረም እንቅስቃሴ መጀመራቸው ተሰምቷል። የሊቨርፑልና የቼልሲ አመራሮች እስከ 60 ሚሊዮን ፓውንድ ለማቅረብ ዝግጁ ቢሆኑም አርቢ ላይፕዚጎች ግን እስከ 100 ሚሊዮን ፓውንድ እንደሚፈልጉ ግልጽ አድርጓል። በቀጣዩ ውድድር ዓመት በአውሮፓ ሻምፒየንስ ሊግ 5 የእንግሊዝ ክለቦች እንደሚወዳደሩ ይፋ ተደርጓል። ፕሪሚየር ሊጉ ለሁለተኛ ጊዜ በእንግዲህ በቀጣዩ ውድድር ዓመት 5 ክለቦችን እንደዚሁ እንደሚያሳትፉ ታውቋል። ለማንቸስተር ዩናይትድ፣ ለሊቨርፑልና ለቼልሲ እንዲሁም ለአስቶን ቪላ እንደ ትልቅ ዜና ሊነገር የሚችል መረጃ መሆኑን ብዙዎች በመናገር ላይ ይገኛሉ። በተለይ ትናንትና አርሰናል 1-0 ስፖርቲንግ ሊዝበንን ማሸነፉ ለዚህ ደረጃ እንዳበቃቸው በርካቶች በመዘገብ ላይ ይገኛሉ።